ቆይ የሚያዝናና አሁንማ እንዝናና። መሳቅ አለብን፣ መጫወት አለብን። አሁንማ ጭውቴ ነው። እንዝናና እስቲ። ሌላ የሚያዝናናማ እመጣለሁ። እንዴ እንዝናና። ለምንድን ነው የምንቃጠለው? እንዴ እንደ ሞታ እኮ መቃጠል ጀመርኩ። ይሄ ጀለስ ደግሞ ይሁት እዚህ ጋር Hallelujah. Jesus loves you. Jesus wants you to be healthy. Get alive. Christianity is a... ነጠላ ለብሶ ነው በመጀመሪያ ይውልኝ። Hallelujah. Jesus loves you. Jesus wants you to be healthy. Get alive. Christianity is a life. You need to live it every single moment. A few moments later. የማስመሰል ህይወት ባንኖር ደስ ይለኛል ብሮ። እኔ ዘቤ ነው የሚመቸኝ። ይቅርታ ዘቤ በጣም ነው የሚደላኝ። ይቅርታ ጌታ የተወለደች ሲሄድ የኢትዮጵያ ሚዳቆዎች፣ አጋዘኑ፣ እንስሳቱ ሳይቀሩ በተለይ የታወቀው በቋራ አካባቢ ላለ በኤልያስ ልማት ለነበረ አንድ ባህታዊ አንዲት ሚዳቆ እየዘለለች ምን ትለዋለች? ዮም ተወልደ ከሳቴ ብርሃን፣ ዛሬ የዓለም መድኃኒት ኢየሱስ ተወለደ ተወለደ እያለ ትነግረዋለች። የተወለደው እስራኤል ነው። እሷ መጽሐፈ ሚዳቆም አለ። በየአይነቱ ነው ማመጣለ ብራዘር። ልድገማል። ጌታ የተወለደች ሲሄድ የኢትዮጵያ ሚዳቆዎች፣ አጋዘኑ፣ እንስሳቱ ሳይቀሩ በተለይ የታወቀው በቋራ አካባቢ ላለ በኤልያስ ልማት ለነበረ አንድ ባህታዊ አንዲት ሚዳቆ እየዘለለች ምን ትለዋለች? ዮም ተወልደ ከሳቴ ብርሃን፣ ዛሬ የዓለም መድኃኒት ኢየሱስ ተወለደ ተወለደ እያለ ትነግረዋለች። የተወለደው እስራኤል ነው። እሷ እዚህ ነው የምትነግረው። ይሄ ህዝብና ምድር እንዴት የተለየ መሆኑን ከዚህ ልትረዱ ትችላላችሁ። ክብርና ምስጋና ለእግዚአብሔር ይድረሰው። ጌታ የተወለደ ሲሄድ ሚዳቆ ናት የነገረችን። በነገራችን ላይ የጌታ መወለድን ለኢትዮጵያውያኖች የነገረችን ሚዳቆ ወደ ጆሮ ገብታ ተወለደ ብላ ነገረችው። እንቀጥላለን ቤተሰብ። ፈታ እንበል እንጂ አሁን ደግሞ ሌላ ላምጣላችሁ። ዘብዬ መቼም በጣም የምንወደው ወንድማችን ነው። በጣም ከሚያስደስቱኝ ሰዎች መካከል ነው። ኦርቶዶክስ መሆን መዳን ነው። ኦርቶዶክስ መሆን ህይወት ነው። በላይ ሰብ 78 ነፍስ በልቶ ድንግል ማርያምን ቢማጸን ስሟን ለአንድ ቀን ሊጠራ ገነት እንዲገባ ሆንም እንዴ? ልድገመው። 78 ሰው ነፍስ በልቶ የድንግልን ስሟን ቢጠራ ገነት ገብቷል። ኦርቶዶክስ መሆን መዳን ነው። ኦርቶዶክስ መሆን ህይወት ነው። በላይ ሰብ 78 ነፍስ በልቶ ድንግል ማርያምን ቢማጸን ስሟን ለአንድ ቀን ሊጠራ ገነት እንዲገባ ሆንም እንዴ? ለአንድ ቀን እኮ ነው ስም የጠራው። ለአንድ ቀን ስም ጠራ። 78 ሰው ጨፍጭፈ ገለ። ከዛ ለአንድ ቀን እመቤቴ ወይ እባክሽ አማልጅኝ ትላለ። የ78 ነፍሱ ወደ ገነት ይቀየርላል። ይስ ዘብዬ የተደላኛል አባቴ። ፈታ እያልን ዘብዬ ሌላም አለን። ዘብዬ ሌላም አለኝ። ፈታ እያልን ቤተሰብ ኮፒ ሊንክ። አንድ ቀን ተርበው ለመለመን ወደ አንድ ሰው ቤት ዮሴፍ እመቤታችን ሶሎሜ ሆነው ሕፃኑን ኢየሱስን ይዘው ገቡ፣ ሄዱ። በበር ላይ ቆመውም መለመን ጀመሩ። ለመኑ። የዛን ጊዜ የቤቱ ባለቤት ወጥታ አየቻቸው። እናንተ እንደዚህ ያማረ መልክ ይዛችሁ የምትለምኑት ክፉ ሰዎች ሆናችሁ ተባራችሁ ይሆናል እንጂ ወይ ከቤታችሁ ወይ ተንኮል ሰርታችሁ ይሆናል እንጂ እንዴት እናንተ ትለምናላችሁ? ዮሴፍም አይ ካለሽ ትሰጭናለሽ፣ ከሌለሽ ካለው ያድርሰው ትይናለሽ እንጂ እንዴት ክፉ ቃል ትናገሪያለሽ አላት።
ሰራተኛዋ ኮቲባ የምትባል ሴት ነች። ከላይ መድረኩን እያናወጠች ቆይ አንዴ አንድ ሰው 10 ስለጻፈች ልሸኛት። ስሙ ወረደች ይላል። ወረደች ቁመናዋን የሴቲቱን ሁኔታ ሲገልጠው ነው። ተንደርድራ መታ አንተ አለችው ዮሴፍን እመቤቴን የምታናግር በጥፊ ላቃጥልህ አለች። እጆቿን ዘረጋች፣ ቃጣች። እደግመዋለሁ፣ በጥፊ ላቃጥልህ አለችው። ዮሴፍን እኮ ነው የምትለው። ሰው ቤት ሄደው ማርያም፣ ኢየሱስ፣ ዮሴፍ፣ እንደገና ሌላ ሴት አለች። ሄደው እየለመኑ ነው። በመጽሐፈ ዶሮ ላይ የተጻፈ ምን ላይ እንደተጻፈ አላውቅም፣ ግን ዘቤ ከኪሱ እያወጣ የሚዘግበን ነው። ስሙ ውስጥ በጥፊ ላቃጥልህ አላችሁ። ዮሴፍም አይ ካለሽ ትሰጭናለሽ፣ ከሌለሽ ካለው ያድርሰው ትይናለሽ እንጂ እንዴት ክፉ ቃል ትናገሪያለሽ አላት። የዚች ሴት ኮፒሊንግ ሰራተኛዋ ኮቲባ የምትባል ሴት ነች። ከላይ መድረኩን እያናወጠች ወረደች ይላል። ቁመናዋን የሴቲቱን ሁኔታ ሲገልጠው ነው። ተንደርድራ መታ አንተ አለችው ዮሴፍን እመቤቴን የምታናግር በጥፊ ላቃጥልህ አለች። እጆቿን ዘረጋች፣ ቃጣች፣ ግን አልመታችው። አንቺስ ብትሆኚ ብላ ወደ እመቤታችን ዞረችና ከልጇ ላይ ከክንዷ ላይ እመቤታችን ላይ ኢየሱስን ነጠቀችና መሬት ላይ አለች። እመቤታችን አለቀሰች፣ እንባዋ ፈሰሰ። ልጇን ልታነሳ ጎንበስ ስትል ፊቱ ላይ ፈሰሰ። አታንሺው አታንሺው፣ አምላክነቱን ይግለጽ። ኢየሱስ ሰጠ። ኮቲባ ቤተሰቦች እዛ ያሉት የቤቱ ባለቤት በጠቅላላ እንዳለ ወደ ዝንጀሮና የራሳቸው ውሾች እያባረሯቸው አንድ ወደ ዝንጀሮ ተቀየሩና ወደ ምን ገቡ? ወደ ጫካ ገቡ። ይህ ትምህርት አለው። ማንን ነው የምትጠይቀው? በዚህ ትምህርት ማን ነው የሚጠየቀው? ለምንድን ነው ይህን የምትናገረው ካላችሁኝ፣ የኦርቶዶክስ እኔ ከኦርቶዶክስ ስለወጣው የኦርቶዶክስ ወንድምና እህቶቼ የወጣሁበትን ሪዝኖች እያወቁ ሳጠና ነበር ለረጅም ጊዜ። እውነት ለመናገር እያወቁ ከዛ እውነቱን እየተረዱ እንዲሄዱ ለማድረግ ነው። ሌላ ምንም አላማ የለም።